ቢሆንም ወለል ብሎ ደምቆ ፀሐይ ከመሰለው ከተማ ድንገት የመኪኖቹ መብራት ይዛቸውና ሁሉም መኪኖች በተርታ ቆመዋል። ልጅቱ ከመኪኖቹ መሃል አንዱን በርግደው እየተሽከረከረች አባያዋን እያወናጨፈች ድምጿን ጎላ አድርጋ እያለቀሰች እየተወነጫጨፈች ትሮጣለች። ይሄን ሁኔታዋን የተመለከቱ መኪነኞች አንደኛው ምን ሆነሽ ነው አንደኛው ደግሞ እብድ ነሽ እያሉ የመኪናቸውን መስታወት ዝቅ አድርገው ይናገሯታል። ለሚናገሯትና ለሚሏት ነገር ምንም ደንታ ሳይሰጣት ሩጫዋን ተያያዘችው። ከፍታው የሚወረደችው መኪና ምን እንደሆነች ራሱን ብቅ አድርጎ ቢጠይቃትም ልትመልስለት ፈቃደኛ አይደለችም። ያን ብቻ ሳይሆን ተከትሎኛል አልተከተለኝም በሚል ፍራቻ ዙሪያዋን እየዞረች ትመለከታለች። የተወሰነም ተሽከርክራ የመኪናውን መስመር አልፋ ፊት ለፊቷ ያገኘችው ትልቅ የጣፋጭ ሱቅ ስለነበረ እዛ ሱቅ ውስጥ ሂዳ ትገባለች። ስልኳንም አውጥታ ለወንድሟ ደውላ አሁኑኑ እዛ ያለችበት ቦታ እንዲሄድላት ታደርገዋለች። ሁኔታዋን የተመለከቱትም ሰዎች ዝም አላሏትም። ሹፌሩን ምን ሆና ነው ምን አድርጋት ነው እያሉ መናዘዛቸውን አላቆሙ። እነሱም አረኔ ምንም አላደረኳትም እኔ ኦንላይን የምሰራ ሹፌር ነኝ ታዝዤ እቤቷ ሄጄ የምትፈልግበት ቦታ ይዣት እየሄድኩ ነበረ። ከተወሰኑ ደቂቃዎች በኋላ ግን እንደዚህ ሆና አገኘኋት እያለቀሰች ነበረ። ምን ሆና እንደሆነ ብጠይቃትም ልትመልስልኝ ፈቃደኛ አይደለችም አላቸው። እነሱም የመኪናው ቀይ መብራት ተከፈተና ሁሉም በየፊናው ሲሄድ እሷ እዛ ጣፋጭ ሱቅ ውስጥ ወንድሟን እየጠበቀ ቁጭ አለች። ሰላም አለይኩም ወራህመቱላህ ጀማው እንደናችሁ ደህና ናችሁ ወይ? ሙናኔ ዛሬ ደግሞ በሴት ልጅን በሚመለከት ጉዳይ እናት ልጇን በምን አይነት ሁኔታ መጠበቅ መጠንቀቅ እንዳለባትና ለሴት ልጅ ከእናትና ከአባት በላይ ከማብላት ከማጠጣት ከማልበስ በላይ ቤተሰቦቿ ጓደኞቿ መሆናቸው ምን ያክል በህይወቷ ላይ ጥቅም እንዳለው አብረን የምንቃኝበት አንድ ታሪክ ይዤላችሁ መጥቻለሁ። በእርግጥ ታሪኩን የሆነ ቦታ ልትሰሙት ወይ ልታነቡት ትችላላችሁ። እንደምትማሩበትምና ያይ ሰምቻለሁ ብላችሁ እንደማትሉም ተስፋ አደርጋለሁ። ታሪኩን አብረን እንስማው። ቀጥል። ያችን ልጅ እንደዛ አብዳ ያደረጋትና ያበሳጫት ድንገት ጠራ ሜዳ ላይ ያስለቀሳት ምክንያቷ የተፈጠረው ነገር ከ20 አመት በፊት የተፈጠረባት ግፍና መከራ አለፍኩት ዘለልኩት ብላ ልትረሳው ስትሞክር ድንገት ፊት ለፊቷ ስላገኘችው ነበረ። ታሪኳንም ወደ ኋላ መለስ ብላ እንድትለናለች። ለቤተሰቦቼ አራተኛና የመጨረሻ ልጅ ነኝ። አባቴ እናቴ እህትና ወንድሞቼ በጣም ይወዱኛል። እቤት ውስጥ ብርቅ ነኝ። አባቴ በማህበረሰቡና በጎረቤቶቹ የሚወደድ የሚከበር ደግና መልካም ሰው ነው። እንደዛ ያልኳችሁ የኔ አባት ስለሆነ ሳይሆን የእውነትም ስለሆነ ነው። ያም ደግነቱ ደግሞ እንደ ደግነቱ እንደ ውለታው መልካምነቱን ሊከፍለው ሲገባ የኔን ልጁን ሳቅ ቀምቶታል ትለናለች። የተፈጠረውም ነገር በፊት ላይ ህፃን የ8 አመት ልጅ እያለሁኝ እዛው አካባቢ ላይ አንድ የውጭ ሀገር ዜጋ ተቀጥሮ ይሰራ ነበር። ይሄም ሰውዬ የሚሰራው አንድ ሰውዬ ኃላፊነት ወስዶ አምጥቶት ነበር። የሚያመጣው ሰውዬ ያሰቃየው ይበድለውና ደሞዝ የሚከለክለው ነበር። ያንን የሚመለከተው አባቴ ግን ምን አገባይ ብሎ ዝም አላለም። ሰውዬውን ደጋግሞ ይቃወመዋል፣ ደጋግሞ ይቆጣዋል፣ ይናገረዋል። በስተመጨረሻም አባቴ የደረሰበት ውሳኔ ያንን ምስኪን ከዛ ከሰውዬ ኃላፊነት ተቀብሎ ያመጣበትን ገንዘብ ሰጥቶ ያንን ምስኪን ወደኛ ጋር ቀጥሮ እኛ ጋር እንዲሰራ ማድረግ ነበር። ከዛም በኋላ አባቴ የኛ ቤት ግቢያችን ውስጥ አንድ ትንሽዬ ሰርቪስ ክላስ ስለነበረች ያችን ሰጠው። አንዳንድ ነገሮችን ማሟላለት ልጆቼ ከሚበሉትም ላንተ ማቋረስ አይከብደኝም ግን እምናዝህን አንዳንድ ነገሮች እንድታደርግ ለሚስቴ ለልጆቼ እንድትታዘዝ ይለዋል። ያም ሰውዬ እሺ ብሎ አባቴን አመስግኖ እዛ ግቢያችን ገብቶ መኖር ቀጠለ። የመጣ ሰሞን እኔ ገና የ8 አመት ልጅ ከመሆን አንፃር ሰውየው ጋር መጫወት መላፋት በጣም ደስ ይለኛል። እሱም የዛኔ በ20ዎቹ መጨረሻ ያለ ወጣት ነው። ምናልባትም የታላላቆች ወንድሞቼ እኩያ ነበረ።
የዛ ጊዜ ያንን ሰውዬ ሲሄድ ሲመጣ አብሬው መጫወት አባቴ እያየ እየሳቀብኝ እሱ ጋር መደባደብ ደስ ይለኛል። እናቴ ምግብ ሰርታ የሆነ ነገር አድርጋ ለሱ ካልሰጠች አይሆንላትምና አድርሱላ ስትል ወንድሞቼ ጋር እኔ ነኝ የማደርሰው ብዬ ግብ ገጥሜ ያንን ምግብ ተቀብዬ ለዛ ሰው ያደርስለታለሁ። እሱም ተቀብሎኝ አመስግኖኝ ምግቡን በልቶ እቃውን አስይዞ ወደ ቤት ይመልሰኛል። እንዲህ እያለ ሰውየው የቤተሰቦችን ሙሉ ለሙሉ በሚባል ደረጃ እምነታቸውን አግኝቷል። ቤተሰቦቼ እሱን አይጠረጥሩትም፣ አይፈሩትም። እኔን ልጃቸውን እንዲያይኑ ቢላይን እንደሚጠብቅላቸው እርግጠኛ ናቸው። እናም የእርግጠኝነታቸውና የእምነታቸው እኔን ዋጋ ያስከፈለኝ፣ እኔን ያላሰብኩበት ቦታ ያስቀረኝ፣ እኔን ከጓደኛ በታችም ያስቀረኝና ያደረገኝ የዛኔ ነበር የተፈጠረው። አባቴ አትክልት መዝራት በጣም ስለሚወድ ይሄ ወጣት ያግዘዋል። ከዕለታት አንድ ቀን እንዴት ተለመደው ምግብ አድርሽለት ተብዬ ተጠራሁኝ። ምግቡን አድርሽለት ስመለስ እናቴ ደግሞ ቆየት ብላ ከሱቅ አንዳንድ ነገሮች ገዝቶልኝ እንዲመጣ ይሄን ገንዘብ ስጪው ብላ ላከችኝ። እኔም ገንዘቡን ሰጥቼው አልመጣም ጓደኞች ጋር እዛው እጫወታለሁ ስላት እናቴም እሺ እንዲያልሽ አለችኝ። እዛም ሂጄ የተወሰነ ቆይቼ ገንዘቡን ሰጥቼው ሂዶ ገዝቶ ተመለሰ። ገዝቶም ከተመለሰ በኋላ ጠራኝ። የሚጠራኝም በስሜ ነበረ። አቤት ብዬ ሂጄ የሰጠኝን እቃ ተቀብዬ ለእናቴ ሰጥቻት ተመልሼ ልጫወት ሲሄድ በር ላይ ቆሞ ስለነበረ ጠራኝ። ለአባትሽ የምትሰጪው ደስ የሚል ነገር አለ፣ ይህንን ነገር ግን ዓይንሽን ጨፍኝና መተሽ ተቀበይኝ አለኝ። እኔ ሂጄ ብደባደበውም አብሬው ብጫወትም በህይወቴ ግን እዛች ክላሱ ገብቼ በጭራሽ አላቅም። ጨዋታዬም ድብድቤም በሩ ላይ ነበረ። ምግብ አድርሽለት ስባል ተጣርቼ ከበር ላይ ሰጥቼው ነበር መመለሰው። እኔም ለአባቴ የምሰጠው ምንድነው ብዬ ስጠይቀው እሱን ነይ ቶሎ እናሳይሻለሁ አለኝ። እኔም የልጅነት ነገር ሆነብኝ። አባቴንም ከምላችሁ ከምነግራችሁ በላይ በጣም ስለምወደው ለአባቴ ምን ሊያደርግለት ነው ብዬ ተደስቼ ገባሁ። ስገባ ክላሱ ዘረክረክ ያለች እዛም ልብሶቹ የወዳደቁ የምጠቀምባቸው እቃዎች የዛንም ያክል ያልተስተካከሉ ነበሩ። እሺ ብዬ ከገባው በኋላ ምንድነው መሰጠኝ ስለው እሱም ቁጭ በይ ላሳይሽ አለኝ። እኔም ቁጭ አልኩኝ። እሱም በጉልበቱ በርከክ ብሎ ከኪሱ አንዲት በጣም የምታስፈራ ትንሽዬ ጩቤ ያወጣ። እችን ጩቤ ታያታለሽ አለኝ። እኔም መፍራትና መስጋት ጀመርኩኝ። አይኑ ላይ የሚታየው ነገር የሆነ ከምን ጊዜውም ለየት ያለና የሆነ ሰላም የማይሰጥ ነበረ። እኔም ፈርቼ እየተርበተበኩ እሺ ምንድነው ንገረኝ፣ ቶሎ መሄድ ያለብኝ እናቴ ትጠራኛለች አልኩት እየተንቀጠቀኩኝ። እሱም አሁን ዝም በይ፣ ቀስ ብለሽ የምልሽን አንድ በአንድ ስሚኝ። ይችን ጩቤ ይዤ አባትሽ ጋር ሂጄ በዚህ ጩቤ አንድ አባትሽን በወጋው በቀላሉ ገለዋለሁ አለኝ። እንዴ አባቴ እኮ በጣም ነው የሚወድህ፣ እንደ ወንድማችሁም መዩት ይለናል፣ ለምን ትገለዋለህ አልኩት። እሱም አይ ዝም ብዬ እኮ አልገለውም፣ አሁን እኔና አንቺ የምናወራውንና የምናደርገውን አንድ ሰው ጋር ብሰማው የዛን ጊዜ ነው የምገለው አለኝ። እኔም አረ ምንም አልናገርም፣ ምንም አላወራም፣ ብቻ የምትሰጠኝን ለአባቴ የምሰጠውን ስጠኝና ቶሎ ልሄድ ያልኩት። እሱም የምናደርገውም ነገር እኔና አንቺ ብቻ ጋር ቀብር ብሎ ይቀራል። አይ ብለሽ ሄደሽ ከተናገርሽ ግን ተንፈስካልሽ አባትሽን በዚህ በጩቤ ገድየው ወደ አገሬ ብንብዬ ጠፋለሁኝ። አገሬን ማንም ስለማያውቀው ማንም አያገኘኝም አለኝ። ፈራሁ፣ ተንቀጠቀኩኝ። አባቴን የምር የሚገልብኝ አባቴን የሚቀማ መስሎ ታየኝ። እኔም ያልከውን እሺ እላለሁ፣ ምንም አባቴን እንዳታደርግብኝ አልኩት። እሱም እንዴ ፈራሁት፣ እንዴ ሰጋሁት፣ እንዴት ተንቀጠቀኩት። የአባቴን ውለታ ከምንም ሳይቆጥር ልጅነቴ ምንም ሳያሳዝነው ልጅነቴን ቀጥፍ አድርጎ አፌን ፍና አድርጎ ደፍሮ ባይሆን ሩጠሽ ቤት ግቢና ማንም ሰው ሳያይሽና ሳይመለከትሽ ልብስሽን ቀይሬራ አድርገሽ ለአንድ ሰው ተንፍሽ እንዳትይ። ይሄ ብቻ አይደለም፣ ነይ ባልኩሽ ሰዓት ማንም ሳያይሽ ድብቅ ብለሽ ትመጫለሽ። አይ ካልሽ ግን ይችን ጩቤ እንዳረሻት አለኝ።
እኔም እንባዬን ጥርግርግ አድርጌ ስብርብር ያለ ሰውነቴን እየገተትኩኝ ሩጬ ግቢያችን ገብቼ እቤታችን ማንም ሳያይ ሹልክ ብዬ ክፍሌ ገብቼ በደም የተነከረ ልብሴን ወደዛ ጥዬ ልብሴን ቀይሬ ምንም ነገር እንዳልተፈጠረ አልጋዬ ላይ ጥቅልል ብዬ ተኛሁኝ። ለምሳ እናቴ መታ ስጠራኝ አልበላም ጠግቤ ያለሁ ደግሞኛል ልተኛ ብዬ እምቢኝ አልኳት። ከዛሽ ቀን በኋላ ይሄ ሰውዬ ባሻው ሰዓት ተደብቆ እንኳን ሳይሆን ቤተሰቦቼ እየሰሙት ነይ ይሄን አምጪ ነይ ይሄን ውሰጂ እያለ ይጠራኝ ያዘኝ ነበረ። እኔም የዛተብኝን ዛቻ ስለምፈራ ምንም ነገር ሳላቅማማ እየከረሰሰኝ እየቀፈፈኝ እያስጠላኝ እሱ ጋር ሄዳለሁኝ። የሚፈልገውን ነገር አድርጎ ያችን ጩቤ አውጥቶ የተለመደውን ማስፈራሪያውን አሳይቶ መልሶ ይልከኛል። በተደጋጋሚ ለቤተሰቦቼ ልናገር ብሞክርም ምን ሆነሻል ብለው አናዘውኝ መጨረሻ ላይ ይሄን ሁኛለሁ ብዬ ልነግራቸው ስል ቤተሰቦቼ አንዳንዴ የሴት ልጅ መሞላቀቅና ጥጋብ ነው፣ አንዳንዴ ደግሞ አትቅበጭ ቀበጥ እያሉ የሚያመነጫጭቁኝ ነገር ዝም እንድል ያደርገኛል። ይሄንም ነገር በጣም ሲደጋገምብኝና ከአቅም በላይ ሲሆንብኝ አንድ ቀን አባቴ አትክልቶችን እየነካካ እያለቀስኩኝ ያን ጉዳይ ከፈጸመብኝ በኋላ ሲጠናብኝ አባቴ ጋር ሄድኩኝ። አባቴ ጋር ሄጄ አጠገቡ ቆሜ አባቴ ይሄን ሰውዬ አልፈልገውም፣ አልወደውም፣ ከዛ አስወጣው፣ አባረው አልኩት። አባቴም እንዴ እኔ ልጅ እንዲህ እኮ አልነበር የሚያሳድጉሽ፣ ምስኪን ስለሆነ ልትራሪለት ልታዝንለትና አንደው በፈጣሪ በኩል አገኘዋለሁ ብለሽ ያለንን ማካፈልህ አባቴ ኮራው በማለትሽ ነው የማይደረገውን ምን አደረገሽ አለኝ። እኔም ያንን ነገር ለመናገር ዳር ካለይ በኋላ ብናገር በደለኝን ያስፈራራኝን የዛተብኝ ነገር ትዝ አለኝና አልቅሼ ከአባቴ ጋር መልስ ብዬ ወደ ቤታችን ገባሁ። ትምህርቴም ላይ ተሽቆለቆልኩኝ። ጓደኞች ጋር መጫወትም ሙሉ ለሙሉ አቆምኩኝ። ወንድ የተባለ ፍጥረትን ሁሉ መጥላትና መፍራትን ያንንም ጀመርኩኝ። ያም ነገር እየተደጋገመብኝ መከራዬም እየበዛ ፍርሃትና ሰቀቀን የዕለት ተዕለት ኑሮዬ ሆኖ ባለበት ህልሜም ኑሮዬም ቅዠት ሆነ። በቃ በህልሜም ተኝቼ የማየው ያንን ሰውዬ ነው። ከዕለታት አንድ ቀን ድንገት በተኛሁበት አልጋዬ ላይ አድርጌው የማላቀውን ነገር አደረኩኝ። ሽንቴን ሸንቼ ነበርና እናቴ በጧት ወደ ክላሴ ስትመጣ አልጋዬ በሽንት በስብሶ ነበረ። አድርጌው ስለማላቅ እናቴ ተደናግጣ ምን ሆነሽ ነው የሆንሽው ነገር አለ ብላ ብትጠይቀኝም የዛንም ለታለ እናቴ ልነግራት ዳር ስትለኝ ታላቅ እህቴ መጣ። ማታ እኮ በጊዜ ሽንት ሽንሽነተኝ ብያት ነበረ መደላ አውቃ ነው ተሞላቃ ነው አለቻት ለእናቴ። እናቴም በቃ ችግር የለውም እኔ አጣጥበዋለሁ ይብላታዎችኝ። እኔም እሺ ብዬ ልብሴን ቀያይሬ የዛልታውዬ ማታ ላይ እናትና አባቴን ዛሬ እናንተ ጋር ነው ሙተኛው አልኳቸው። እነሱም እሺ ብለውኝ እናትና አባቴ መሀል ተኝቼ በዛንም ለታ ያንን ሽንት እነሱም ጋር ሆኜ ደገምኩት። ቢያሳፍረኝም ቢያሸማቀቀኝም ጓደኞቼ ቢሰሙብኝ የሚል ስጋት ቢይዘኝም ግን ደግሞ ቤተሰቦቼ ያ ነገር ኧረ ምን ሆነሽ ነው ምን ነክቶሽ ነው ብለው ቁጭ አድርገው ሊያወሩኝ ሊጠይቁኝ ላማክሩኝ አልቻሉም ነበርና መልሼ ዋጥ እምቅ አድርጌው ዝም አልኩኝ። ቀን እየወለደው ሂዶ 12 አመት ሆነኝ። ለእነዛ ሁሉ አመታቶች ውስጥ ያ ሰውዬ የስሜቱ ማብረጃ ጊዜ ማሳለፊያ ድብቅ መጫወቻው አድርጎኝ እነዛ ጊዜያቶች ላለፉ። ከዛንም ጊዜ በኋላ አባቴ ቀንን እየወለደ በሽተኛ ሆነ። በሕክምናም ከብዙ ጊዜ በኋላ አባቴ የደም ካንሰር እንዳለበትና ካንሰሩም የመጨረሻ ደረጃ ላይ እንደሆነ በሐኪሞች ተነገረ። አባቴም እኛን የሚወዳቸው ልጆች ጥሎን መሞቱ ይታወቀዋል። ልጆቼን ቦታ ሳላሲዛችሁ እንዲሳላደርግላችሁ እንዲሳልሆንላችሁ ይለናል። እኔም በውስጤ እያለህም እንደው ነበርክ ተሞትክማ ያበቃልኛል እላለሁኝ። ቀን እየወለደው ያ ሰውዬ አባቴ እንደዛው ነው እየታሙ እየተሰቃየ እንኳን አልማረኝም ነበረ። እንደውም ባሰበት ጠናበት። ቀን አለቀን ጠርቶ የምልሽን ካላደረግሽ አባትሽ አሁን ያልጋ ቁራኛ ነው፣ ሄጄ ብገለው እመሙ ገደለው እንጂ እሱ ገደለው ተብዬ እንኳን አልጠረጠርም ይለኛል። እኔም አማራጭ ስለሌለኝ ያን ሁሉ አመታቶች ጸጥ እንዳልኩት ጸጥ ብዬ አልፈዋለሁኝ።
ከተወሰነም ጊዜ በኋላ አባቴ የተኛበት ሆስፒታል እየተመላለስን እናየዋለን። ከእለታት አንድ ቀን ሄደን አይተነው ወደ ቤት እንመለስ የምንሄድበት አለን ሲሉ ቤተሰቦች አይ እኔ አባቴ ጋር የተወሰነ እቀመጣለሁ፣ እናንተ ሄዳችሁ የምትደርሱበት ደርሳችሁ ስትመለሱ ወሰዱኝ አልኳቸው። እነሱም እሺ ብለው አባቴ የተኛበት አልጋ ጋር አንድ ወንበር ላይ ቁጭ ብዬ አባቴ እግሮች ላይ ባፌ ድፍት እንዲያልኩኝ ጥለው ይሄዱ። የዛንም ለታ አባቴ በተኛበት ላይ እንደማይሰማ እንደማይለማ ምንም አይነት ምላሽ እንደሌለው አውቃለሁኝ። ግን ሰማኝም አልሰማኝም ያንን ነገር ከዛ ለታ ውጭ የምናገርበት ምንም አማራጭ እንደሌለኝ ስለገባኝ ለአባቴ ከልጅነት ጀምሬ የተፈጠረውን የሆንኩትን ነገር ሁሉ ነገርኩት። አይተኛም፣ እሱ ተኝቷል፣ አይመልስልኝም፣ አይለኝም፣ ከዛስ አይለኝም፣ ምንም መልስ የለ። ብቻ ግድፍ ብዬ አልጋውን ጉልበቱ ላይ ሁኜ ጉልበቱን እግሩን እየደባበስኩኝ ያኔ እኮ አስወጣ ያልኩ እንደዛ አርጎኝ ነበር፣ ያኔ እኮ አባረው ያልኩ እንዲህ አርጎኝ ነበር እያልኩኝ በእንባ እየታጠብኩኝ ሁሉንም ነገር ዝርግፍ አድርጌ ለአባቴ ነገርኩት። ነግሬው ሳበቃ ቀጥ ብዬ ሳየው ምንም ምላሽ የለም። አባቴ እጆቹም እግሮቹም አይንቀሳቀሱም፣ ፊቱም አይኑም ጭፍን እንዳለ ረጅም እንቅልፍ ውስጥ ያለ ነበር የሚመስለው። ከተወሰነ ሰዓታትም በኋላ ወንድሜ መጥቶ እናቴ ታች እየጠበቁሽ ነው ተነሽ እንሄዳለን። እኔም ተነስቼ ከሆስፒታል ወጥቼ ወደ ቤታችን ሄድን። ከተወሰነም ጊዜ በኋላ አባቴ ይነቃል እየሰማኝ ያን ታሪክ ደግሜ እነግረዋለሁ እያልኩ ስጠባበቅ አባቴ ወደማይቀረው ሞት ሄደብኝ። ይህ ሰውዬም ለእሷችን ላይ ምንም እንዳልተፈጠረው ሆኖ ባለውለታዬ ሞተ፣ አባቴ ሞተ እያለ ልክ እንደኛ እንደ ልጆቹ አልቅሶ አብሮን ሆኖ አባቴን ቀበር ነው። አባቴም ከተቀበረ ከተወሰኑ ቀናቶች በኋላ ለእሶኛውም አንዱ እየሄደ አንዱ እየመጣ ባለበት ነበረ። አይኑን በጨው ጥብ አድርጎ ሀዘኔንና ህመሜን እንኳን ሳይረዳ እንዴት ተለመደው ነኝ። እምቢ ካልሽ ደግሞ ከአባትሽ የቀረልሽን ወንድምሽን እደፋልሻለሁ አለኝ። የዛ ጊዜ ግን ዝም ልልም ላልፈውም አልቻልኩም። በቆንኩበት እሪ ብዬ አለቀስኩኝ። የዚህን ጊዜ ለእሶኞች የአባቱ ሀዘን ነው እኮ እንደሚያደርጋ ሲሉ ወንድሜም ያንን ነበር ያለው። መጣና ምን ሆነሽ ነው ብሎ ሊያረጋጋይ ሲሞክር ከሰዎቹ ፈንጠር ብለን ቆምንና ይሄን ሰውዬ ከዚህ ግድም እንደምንም ብለህ አስወጣ አልፈልገውም ብዬ እምቢ አልኩኝ። አለቀስኩበት። ወንድሜ ከበፊቱን ጀምሮ እውነቱን ለመናገር አይወደውም። የማይወድበትን ምክንያት ይሄን ሰውዬ አባታችን እምነት ይጥልበታል፣ ያምነዋል፣ እንደ ልጁም ያየዋል። ወንድሜንም በወጣ በገባ ቁጥር አባታችን እንደሱ ጎበሱን፣ እንደሱ ብልጥሁን፣ እንደሱ የስራ ሰውን እያለ ስለሚነዘንዘው ያቺ ቂም ስላለችበት እውነትሽን ነው ዛሬ አባታችን አፈሩን አራፎ ተነስቶ አትንጉት እንደ ወንድማችሁ ይውታ ይለንም ብሎ ከዚያ ግድም አስወጣው። ሰውየውም ወጣ። እኛም ቤታችንን ሽጠን አባታችን የሌለበት ምናችን ነው ብለን አነስ ያለ ቤት መሀል ከተማ ገዝተን እዛ ገባን። እዛም ገብተን ትምህርቴንም ጨርሼ ዩኒቨርሲቲ ልገባ ብል አቃተኝ። እንደ ድሮ አይደለሁም። እኔን አይደለሁም የዛች ልጅ ጋር ህፃኗ ጋር ሁሉ ነገር ተቀብሯል። የአባቴ ሞት ሲደገምብኝ ደግሞ ሁሉም ነገሩ ስብስቦ ወጣ። አልማርም ብዬ እምቢ ብዬ እቤት ከተቀመጥኩኝ አመታቶች አለፉ። እድሜም እየሄደ 28 አመታት ሆነ። ያርሜ ብዙ ጊዜ የታጨሁበት አግቢ ተብዬ የተለመንኩበት ቢሆንም እምቢ ብዬ አቅቼ እናቴም ቤተሰቦቼም በእኔ ተስፋ ቆርጠው እንደፈለግሽ ብለው ትውት አድርገው የነበረ። እናም እንደፈለግሽ ተብዬ በተቀመጥኩበት አጋጣሚ አንዳንድ ቦታዎች ላይ ከዩኒቨርሲቲ በፊት የ10ና የ8ኛ ክፍል ሚኒስትሪ ስለነበረኝ የዛ ውጤቴ ደግሞ ሱፐር ማርኬትና እንዲሁም ውበት ሳሎን ለመቀጠር ብቁ ስለነበረ ይሄንን ነገር መስራት አለብኝ መንቀሳቀስ አለብኝ ብዬ ከናቴ ጋር ተነጋግረን በኦንላይን ይሄን የስራ እድል አመልክቼ አንድ ቦታ ተቀጠር ያለሽና በዚህ ቀን እንዴት መጪ ተብዬ ለኢንተርቪው የምሄደው ወንድሜኑ ሰደይ ስለው በጣም ስራ አለብኝ ለወስደሽ አልችልም ስለኝ በስልኬ በኦንላይን ታክሲ አዝዤ አንድ ታክሲ መጥቶልኝ ታክሲው ላይ ተሳፍሬ
ጉዞዬን ቀጠልኩኝ። የተወሰነ ሄጄ ግማሽ መንገድ ስደርስ የሹፌሩ ስልክ እየጠራ ነበረ። ሰውየውም ስልኩን አንስቶ ሲያወራ ድምፁን ስሰማው እምገባበት እምወጣበት ጥፍት አለኝ። ያ የሰማሁት ድምፅ ከአመታት በፊት ልጅነቴን፣ ሴትነቴን፣ እኔነቴን ያለ ትዳር፣ ያለ ትምህርት፣ ያለ ስራ ሜዳ ላይ ያስቀረኝ ሁሉ ነገሬን ስብርብር ያደረገው የዛ የተረገመ ሰውዬ ድምፅ ነበረ። ሁሉም ነገር ህልም መሰለኝ። እንዴ ምንም ራሴን አረጋግቼ በመስታወቱ ቀጥ ብዬ ተመለከትኩት። አይኑ፣ ፊቱ፣ ጥርሱ፣ የሚያወራው ብቻ ሁሉም ነገር ያ ቆሻሻ ያ የተረገመ ሰውዬ ነበረ። የማደርገው የምገባበት የሚጠፋ ጥፍትፍት ሲልብኝ ከማልቀስ ሌላ ምንም አማራጭ አልነበረኝም ነበረ። አውርዴ ብዬ እንኳን ለመናገር ድምፄን ያቀብኛል የሚል ፍርሃት ውስጤን አራደው። ዝም ብዬ ማልቀስ ጀመርኩኝ። ቀጥ እያለ በመስታወት እየተመለከተ ምን ሆነሻል እህቴ? ደህና አይደለሽም? የምተባበርሽ ነገር አለ እያለ መነዛነስ ጀመረ። ምንም ልመልስለት አልቻልኩም። ከተወሰነ ጉዞም በኋላ የመኪኖቹ ቀይ መብራት በራና የሆነ ቦታ ላይ ቆመ። ከዛ ሌላ ምንም አማራጭ እንደሌለኝ ሲገባኝ ቀስ ብዬ የመኪናውን በር ከፈት አድርጌ እግሬ አውጪ ብዬ በመኪኖቹ መሃል እየተጠላለፍኩኝ እየወደኩ እየተነሳሁኝ ሩጬ አንድ ጣፋጭ ሱቅ ውስጥ ገባሁኝ። ተርበተበኩ፣ ተንቀጠቀኩ። ከዛ ሁሉ አመት በኋላ እንዴት እኔን በድሎ እኔን ሰብሮ እኔን በስቃይ ውስጥ እንደዛ አኖሮ እሱ ግን ምንም አልሆነ። ጭራሹንም ኑሮ አምሮለት መኪና ይዞ እንደው ተራ ሰራተኛ እንዳልነበር ሾፌር ሆኖ ሳየው ውስጤን አመመኝ። እኔም እህኔ ልጅነቴን ባይቀማኝ ሴትነቴን ባይቀማኝ የት ደርስ ነበር የሚል ነገር ውስጤ ተመላለሰብኝ። ከዛም ወንድሜም ከዛ ቦታ መጥቶ ከወሰደኝ በኋላ ምን ሆነሽ ነው የሚለውን ዝንዙ ሲያሰለቸኝ ምንም አልሆንኩም ብዬ እቤት ገባሁኝ። እቤት ከገባሁኝ በኋላ ዝም ማለት እንደሌለብኝና የተሰበረው ሴትነቴን ክብሬን እኔ እንጂ ማንም እንደማይመልስልኝ እኔ እንጂ ማንም እንደማይበቀልልኝ ገባኝና አንድ ነገር ማድረግ ወደድኩኝ። ባለንባት ሀገር በሚስጥር ለህግ አመልክተን ነገሮችን በሚስጥር መቋጨት የሚቻልባቸው ብዙ አማራጮች ነበሩ። ያንን ነገር ለቤተሰብ ብናገር ወይ ለምን በሰዓቱ አልተናገርሽም አሊያም ደግሞ አሁንም እሱ ጋር የተለየ ነገር አለሽና ይሄን ነገር ላለመዋረድ ነው አላገባውም ስትዩ የነበረውም በዛ ምክንያት ነው ብሎ እንደው ለኔ ከመሟመገት ይልቅ አገራችን ላይ በዚህ ጉዳይ አንገቴን እስከ መቀላት ሊያደርሰኝ ይችል ነበረ። በዚህም የተነሳ ስልኬን አንስቼ እነዛ በሚስጥር የህግ ስራ የሚሰሩ ሰዎች ላይ አመለከኩኝ። ያለውንና የተፈጠረውን ነገር አንድ ባንድ ነገርኳቸው። እነሱም ሙሉ ለሙሉ እንደሚያግዙኝ ጉዳዩንም በሚስጥር እንደሚጨርሱት ቃል ገቡልኝ። እኔም የሚያስፈልገውን መረጃና ሰውየው ጋር ተመልሼ እያወራሁኝ የሚያወራኝን ነገር ድምጹን ቀድቼ እንደ ማስረጃ ማቅረብ እንዳለብኝ ነገሩኝ። እኔም ያንን በኦንላይን ስልክ አዝዤ እንዲመጣልኝ ያደረኩበትን ስልክ ተጠቅሜ አወራሁት። ያቺ ልጅ እኮ ነኝ፣ እንደዚህ እኮ ነኝ፣ እየፈለኩ እኮ ነበር፣ እንዴት ነበርክ እያልኩኝ አወራሁት። እሱም እንደዛ ሆነሽ ስትወርጂ አንቺ ትሆኛለሽ ብዬ ጠርጥሬ ነበረና ወንድምሽ ላይ ደውዬለት እኮ ሰፈራችሁን አጣርቼ እንደዚህ ያለ ቤት እንደዚህ አይነት ቦታ እንደምትኖር ያውቃለሁ፣ እኔም አልረሳውሽም እያለ ብዙ ማውራት ጀመረ። ከተወሰነ ጊዜ መረጃ መሰባሰብ በኋላ ሳወራው አፌን ደም ቢለኝም በቀል ቢሸተኝም ሞቱን ብመኝለትም ግን ደግሞ ለተሰበረችው እኔነቴ እኔ መበቀል ስለነበረብኝ እነዛን መረጃዎች ስብስብ አድርጌ ለሚመለከተው አካል እኔና እነሱ ጋር ብቻ ሆኖ የሚቀርብ ሚስጥር ነገርኳቸው። ከዛ መረጃው በኋላ ሰውየው ባለበት ተይዞ ለእስር ቤት ተዳረገ። እኔም ለማንም ምንም ተንፈሽ ሳልል በነበርኩበት ህይወቴን መቀጠል ጀመርኩኝ። ትምህርቱንም ትቼዋለሁ። የትዳሩ ነገር በጣም ያስፈራኛል። ለምን አታገቢም ምን ችግር አለው እንዳትሉኝ፣ እኔ ያለሁባት ሀገር በሃይማኖታቸው ጥብቅ ያሉ ሴት ልጅ ያለ ድንግልናዋ ያለ ክብረ ንጽህናዋ ብታገባ ብዙ ጉድና መሀት የሚመጣባት ሀገር ነውና ያለሁት ምንም ምርጫ የለኝም። አላገባም ስላቸው ቤተሰቦቼ እናስቀራባት በሃይማኖት እንደዚህ እናደርግላት የማይሉት
ምንም ነገር የለም። እኔ ግን ያለፍኩበትን የሆንኩትን አቅ ስለሆነ ምንም ነገር ሳልን ልጅነቴን ተቀምጬ ሴትነቴን ተቀምጬ ያለ ባል ሚስት ሳልሆን ተምሬ ስራ ሳሊዝ ድፍንፍን ብሎብኝ እንዲያው ቀርቻለሁ። የገቢ ምንጫችንም የአባቴ የጡረታ ገንዘብ ነው። በዛችሁ እናቴ ጋር ሌሎች አግብተው እኔ እናቴን እየጦርኩኝ እኖራለሁ። እናቴ እስከኖረች እኖራለሁ። እሷ ካለፈች በኋላ ደግሞ ምን እንደሆነ አላቅም ትለናለች። ይሄን ታሪክ ላመጣ የፈለኩት ሰሞኑን እያየናቸው እየሰማናቸው ያሉት ነገሮች ሴት ልጅ በሀገራችን ላይ ምን አይነት የመብት መገፈፍ፣ የነጻነት መገፈፍ፣ መደፈርና መገደል እንዳለ ሁላችሁም ታውቃላችሁ። በመቀጠል ደግሞ ሁላችሁም ሴቶች እናትና አባት ስትሆኑ ለልጆቻችሁ ወላጅ ብቻ ሳይሆን እንደ ጓደኛ መቅረብ፣ ስለ ቀን ውሏቸው መጠየቅና ማጣራት፣ ሚስጥራቸውን ከእናንተ ውጭ ለማንም እንዳያወሩ ማድረግና እገሌ ወዳጀ ነው ልጅ ምንም አያደርጋትም፣ እገሌ ወንድሜ ነው ልጅ ምንም አያደርጋትም ከሚል ተራ እምነት እንድትቆጠቡ ዘንድ ነው። ከታሪኩ እንደምትማሩበትና ጥንቁቅ እንደምትሆኑበት ተስፋ አደርጋለሁኝ። አብሬያችሁ የነበርኩት ሙና ነኝ። ለዩቲዩብ ቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ